ዛሬም ባለፈው ሳምንት ክፍል 1ን ወንጌልን ስበክለት በሚል ርዕስ ወደ እናንተ ይዤ እንደቀረብኩኝ ታወሳል። ዛሬም በውስጤ ስላላለቀ መልእክት ሁለተኛውን ክፍል ይዤ ወደ እናንተ ቀርቤያለሁ። የአምላካችን እግዚአብሔር ስም የተባረከ ይሁን። ሁለተኛ ክፍልም ወንጌልን ስበክለት በሚል ርዕስ ክፍል 2ን እቀጥላለሁ። ዛሬ መነሻችን የሚሆነው ኤፌሶን ምዕራፍ 5 ቁጥር 14 ሮሜ ምዕራፍ 1 ቁጥር 16 ላይ ቆመን የእግዚአብሔርን ቃል እንካፈላለን። ዛሬም ርዕሱ ወንጌልን ስበክለት በሚል ርዕስ እሱ ሁለተኛ ክፍል ነው። እንዲህ ይላል ኤፌሶን ምዕራፍ 5 ቁጥር 14 ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። ሮሜ ምዕራፍ 1 ቁጥር 16 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑት ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ጌታ አምላካችን ሆይ ዛሬም ያው የሆነውን የወንጌል እውነት ጌታ ሆይ ልናወራ፣ ልንቀባበል፣ ልናስተጋባ እውነትን የምናወራበት እነሆ ሰማይን የደረስንበት ሰማያዊ ዜግነትን የወረስንበት ያው እውነት ቃል ዛሬም ይዘን እነሆ ጌታ ሆይ እቤቱ የምክር ቃልን የእውነት ቃልን ከፍተናል። እንድትባርክልን ለሚሰሙ ሁሉ ጌታ ሆይ ለፍርድ እንዳይሆን እግዚአብሔር ሆይ ለሚሰሙትም ለሚያሰሙትም ሁሉ ጌታ ሆይ ለሚሰብኩትም ለሚሰበኩትም ሁሉ ይሄ መልእክት እንዲገባን እግዚአብሔር ሆይ እጅ መንፈስ በኢየሱስ እንዲያልፍበት በእኛ መካከል ሆነ እውነትን እንድትገልጥልንና ወደ እውነት ሁሉ ጌታ ሆይ ደርሰን አንተን ፈቃድ የምንከውንበት ሰዎች አድርገህ እንድታወጣን ለምንሃለሁ። የሚሆኑ ሁሉ ለአንተ ክብር ይሁን በያው ጌታ በኢየሱስ ስም አሜን። እንግዲህ ኤፌሶን ምዕራፍ 5 ቁጥር 14 ላይ ስንመለከት ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እንግዲህ ካልነቃን ካላስተዋለን ከተኛን እኛም የዳንበትን ወንጌል ነቅተን ከእንቅልፋችን ነቅተን ከድካም ነቅተን ተነስተን የማንናገር ከሆነ ወገኖች መንቃት ውስጥ ተልኮም ማድረስ አለ። መንቃት ውስጥ መነሳት ውስጥ የምትተኛ ንቃ ይልና ከሙታንም ተነሳ ይላል። ከሙታን ጋር የሚገርም ከሙታን ጋር ያመጣል፣ ከሙታን ጋር ያገናኛል። እንቅልፍ ከባድ ነው። እንቅልፍ ያዘናጋል። እንቅልፍ ወደኋላ ያስቀራል። እንቅልፍ ከተልኮ የሚያስቀረን አንዱ ሞት ጋር የተመደበበት ነው። ቅዱሳን መነሳት አለብን የሚል ቃል ነው የመከረን ያለው። እንግዲህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። ዛሬ ይህንን ቃል ስናገር በመስሪያ ቤቶቻችሁ ያላችሁ ከነሱ ጋር ተመሳስላችሁ እነሱ የሙታን መንገድ ላይ ኖሮ የሙታንን ተግባር እያደረጉ የዓለምን ክፉ ነገር እያደረጉ የሞተ ነገር የገማ ነገር በደል የሆነን ነገር እየከወኑ ባሉበት እኛም ተመሳስለን ከነሱ ጋር የምንታይበት ከሆነ አልነቃንም። እንግዲህ ንቃ ከሙታንም ተነሳ ይላል። እኛ ካልተለየን፣ እኛ ተለይተን ወንጌልን ካልናወራላቸው የሚያስታውሰን እውነት ነው። ስለዚህ ተነሱ ይላል። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። የበራልን ስትነሳ ክርስቶስ ያበራልሃል። የበራልን እውነት ደግሞ ታበራለህ፣ ታደርሳለህ፣ ትናገራለህ፣ ታወራለህ። ወንጌልን ስበክለት በሚል ርዕስ ላይ ቆመን ነው። ርዕሴ ወንጌልን ስበክለት። እንግዲህ ያን ጊዜ የበራልን ስትነሳ፣ ስትነቃ ያን ጊዜ ክርስቶስ ያበራልሃል። የበራልን እውነት ታደርሳለህ። የበራልን እውነት ትኖራለህ። ደግሞ የተገለጠልህን ለማውራት ትበቃለህ። ካልተነሳ ካልነቃ ኬት ይመጣል? የሚገርም እዚህ ስፍራ ንቃ ይላል። ከሙታን ተነሳ፣ ክርስቶስ ያበራልሃል። እንዲሁ ሮሜ ምዕራፍ 1 ቁጥር 16 ላይ የሚናገረው በወንጌል አላፍርም ይላል። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው
ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይለናል። የእግዚአብሔር ኃይል ለማዳን ነው። እግዚአብሔር ስንነሳ ኃይል ይሰጠናል። ስንነሳ እንግዲህ ከተኛን ካንቀላፋን እናፍራለን። ምክንያቱም ክርስቶስ አያበራልንም። የሚያበራልን እኛ ስንነቃ እውነት ይበራልና ስንነቃ ተነስተን ስለ እውነት ለመኖር ስንበቃ ለዛ እውነት ውስጥ ራሳችንን ስናገኘው ያን ጊዜ ነቅተን ክርስቶስ በርቶልን ለሌላ እናወራለን። ደግሞ ለወንጌል ላናፍር የበራልን እውነት ከፍርሃት ውጭ ያደርገናል። ኃይል ይሆነናል፣ ብርታት ይሆነናል፣ መነሳት ይሆነናል። እዚህ ጋር በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። ወገኖች ሆይ ዛሬ ተመሳስለን ይሁን በዓለም ላሉ ሰዎች ወንጌልን ለመናገር አቅም አጥተን ይሁን አንዳንዶቻችን አፍረን ይሁን አንዳንዶቹ ያፍራሉ፣ በወንጌል ያፍራሉ። ወንጌልም ከመናገር ራሳቸውን ይቆጥቡ፣ ፍርሃት ይከባቸዋል። አንዳንዶቹ ደግሞ በድካም ውስጥ አሉ። አሁን ኤፌሶን ምዕራፍ 5 ቁጥር 14 ላይ እንደሚናገረው አንዳንዶቹ ተኝቷል፣ ስለ ወንጌል ከአእምሯቸው ከመንፈሳቸው ወጥቷል፣ ተዘናግቷል። በዚህም መስመር ውስጥ ያላችሁ ትኖሩ ይሁን በዓለም ዙሪያ ያላችሁ ወንጌል እውነት ነው። ወንጌል የምስራች ነው። ወንጌል የክርስቶስ ነው። ምስራች ነው። ምስራች ራሱ ክርስቶስ ነው። ክርስቶስ ማውራት ነው። ወንጌሉ የክርስቶስ ነው። ምስራች ኢየሱስ ነው። ስለዚህ ዛሬ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። እንግዲህ ክርስቶስ ያበራልን የበራልንን እውነት እናወራለን። እኛ ግን የቀመስነውን የዳሰስነውን እሱን እናወራላቸዋለን አሉ ሐዋርያቶች። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። እዚህ ክፍል ላይ በጣም የሚገርመኝ መዝሙር መጽሐፍ 119 ላይ ቁጥር 6 መዝሙር 119 ቁጥር 6 ላይ እንዲህ ይላል፣ ትእዛዝን ሁሉ ስመለከት በዛን ጊዜ አላፍርም ይላል። ምንድነው ትእዛዙ? የታዘዝነው ምንድነው? በእጃችን ላይ የተሰጠን ተልእኮ። ይሄንን ነገር የተሰጠንን ተልእኮ የተሰጠንን የምስራቹን ቃል ምድር ላይ ተወክለን ያለነው አብያተ ክርስቲያናት ልትነቃ ይገባል። መሪዎች ሊነቁ ይገባል። ወንድሞች ሊነቁ ይገባል። እህቶች ሊነቁ ይገባል። ቤተ ክርስቲያን ተኝታ ከሆነ የምስራቹ ይቀራል። ስለዚህ ልንነቃ ልንነሳ እግዚአብሔር ኃይል ይሙላል። እግዚአብሔር ይባረክ። እንግዲህ በዚህ መዝሙር መጽሐፍ ላይ ትእዛዝን ሁሉ ስመለከት ይላል። ትእዛዝን ሁሉ ስመለከት በዛን ጊዜ አላፍርም። ለምን? ወንጌል ያፈራችሁ፣ ወንጌል መናገር ያቃታችሁ፣ ፈርታችሁ የተቀመጣችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች፣ ወጣቶች በወንጌል አናፍር። የደከማችሁ ንቁ፣ ከሙታን ተርታ ተነሱ፣ ወንጌልን አውሩ፣ ወንጌልን ስበኩ፣ ወንጌልን አውሩ፣ ወንጌልን አዳርሱ። እግዚአብሔር ይባረክ። እንዲሁ መጽሐፍ ቅዱሳችን ላይ የሚናገረው ሐዋርያ ጳውሎስ ሲናገር አንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ ሲናገር ወንጌልን ባልሰብክ ወዮልኝ ይላል። ወንጌልን ባልሰብክ ወንጌልን ባላወራ ወዮልኝ። ለምን? ወንጌል አደራ ነው። ወንጌል ተልእኮ ነው። ወንጌል ምስራች ነው። ወንጌል ሰዎች የሚድኑበት የእውነት አምድ ነው። ስለዚህ ወንጌልን ያልሰበካችሁ፣ ወንጌልን የማትናገሩ አትፍሩ። በወንጌል አትፈሩ። ወንጌል አይታፈርበትም። ባለፈው ሳምንት ምስክርነቴን በመሃል ገብቼ ይሰጥ ነበር። እኔ ዳንኩበት ወንጌል ብርቅ ነው። እኔ እንቁ ነው፣ ዋናው ነው። እኔ በዚህ ወንጌል ነው ጌታ ደርሶልኝ ከጨለማ ግዛት የወጣሁት፣ ከአጋንንት ስራት የወጣሁት። ስለዚህ ዛሬም የታሰሩ ሰዎች አሉ። አውቆ ልብስ ለብሶ
ውስጣቸው ግን በብሶት፣ ውስጣቸው ግን በመከራ፣ ውስጣቸው ግን በጨለማ ተወርሶ መከራና ስቃይ ውስጥ ያሉ እንቅልፍ የማይተኙ ሰዎች እንዳሉ አትዘናጉ። ለተማሩ እንናገራለን፣ ላልተማሩ እንናገራለን፣ ለትልልቆች እንናገራለን፣ ለተላላቁ ለተናናሾች እንናገራለን። ስለዚህ በወንጌል አናፍርም። ወንጌል ላለመስበክ ተጠያቂነት አለበት። ለቤተ ክርስቲያን አብያተ ቤተ ክርስቲያናት ያላችሁ የሚሰሙ ሁሉ፣ በዚህ መስኮት ሚዲያ የሚሰሙ ሁሉ፣ በዓለም ሁሉ ያላችሁ የምስራች ነግራችኋለሁ። ወንጌል ዋናው ነገር ነው። ወንጌል ለቤተ ክርስቲያን ዋና አጀንዳዋ ነው። ለአማኝ ሁሉ፣ ለሴቱ ለወንዱ፣ ለዳንበት ወንጌል ምስራቹን እንድናወራ ዛሬ እውነት ቃል ላይ ቆሜ እሞግታቸዋለሁ። እግዚአብሔር ለዘላለም የተባረከ ይሁን። አንድ ምስክርነት ልንገራችሁ። እኔ ጌታ ሆይ ወዴት ልሂድ ብዬ ባለፈው ወር ሆስፒታል ላይ የሄድኩኝ ሰዎችን ለመጸለይ ሞክሬ ነበር። ብዙ ሰዎች ወገኖቼ ሆይ ከ3 ሰው አጋንንት ጮኸው ወጥቶ 2 በሰላም ወደ ቤታቸው ሄደዋል። ያስተኛቸው መንፈስ ነበር። አንድ ሲስተር እንዲህ አለችኝ፣ እሷም በዚህ ሚዲያ ላይ ትሰማለች። እንዲህ አለችኝ፣ እንዲህም አለ እንዲህ አለችኝ ብላ በፊት ተበሳጭታ ነበረ። ወንጌል ስነግራት እንዲህ አልኳት፣ እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም ይላል። ስለዚህ አንቺም በማፈግፈግ ላይ ነው ያለሽው። እውነቱ ይሄ ነው። ሰዎች ታስሮ ነው። ክርስቶስን ወደ እውነት ዞር ስትይ አንቺም እውነት ይበራልሻል። አንቺም ከዚህ አንዱ ነሽ ብዬ ወንጌልን መስክሬላት ወጣው። ወገኖች ሆይ ለብዙ ሰዎች ያለው አንዳንዶቹ ጸልይልን፣ ዝም ብለ ጸልይልን ያሉ ካሉበት መከራ የተነሳ ካሉበት ስቃይ የተነሳ ሰዎች ስቃይ ውስጥ ነው ያሉት። አጋንንት ሰዎችን እያጠፋ ነው ያለው። ነፍስ እየጠፋ ነው ያለው። ልንደርስላቸው ይገባል። እግዚአብሔር ለዘላለም ይባረክ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያውን ልጁን እስኪሰጥ ድረስ ዓለምን እንዲህ ወዷልና ይላል። ክርስቶስ ኢየሱስ የሞተለትን ወንጌል እኛም የምናወራ የምንሰብከው፣ እናንተም የምትሰሙ በዓለም ዙሪያ ያላችሁ በዚህ ሚዲያ መስኮት ይህንን መልእክት የምትሰሙ የምስራች ነግራችኋለሁ። አምልጡ። አሁን ያነበብኩት ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያው ልጁን እስኪሰጥ ድረስ ዓለምን እንዲህ ወዷል። ኢየሱስ ሊያድናችሁ ይወዳል። ኢየሱስ ይወዳችኋል። ኢየሱስ ሊያድናችሁ ቀራንዮ መስቀል ላይ እርቃኑን ተሰቅሏል። ስለ እናንተ ተራቁቶ እናንተን አልብሷል። ስለ እናንተ ወድቆ ከውድቀት አንስቷችኋል። ስለ እናንተ እርግማኑን ወስዶ ከእርግማን ዋጅቷችኋል። ዛሬ እርግማን ውስጥ ያላችሁ ዕዳ ተከፍሎላችኋል። ዛሬ በዛ ሰፈር ሆናችሁ በመከራና ሰቆቃ ውስጥ ያላችሁ ለእናንተ መልእክቴን እናገራል። ለእናንተም የምስራችሁ ይኸው አምልጡ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ማርቆስ ወንጌል ምዕራፍ 2 ቁጥር 10 ላይ የእግዚአብሔር ቃል እንዲህ ይላል። ማርቆስ ወንጌል ምዕራፍ 2 ቁጥር 10 ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ይላል። ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ። ኢየሱስ ክርስቶስ ከኃጢአት ያድናል፣ ከዘላለም ሞት ያድናል፣ ከዘላለም ፍርድ ያድናል፣ ከዘላለም ጥፋት ያድናል። 2 ምርጫ አለ። ሰው ወይን መውረድን ወይን መውጣትን ይመርጣል። ከሰይጣንና ከተከታዮቹ ጋር መጨረሻ ዘመን ለፍርድ በሚዳረጉበት ይሄ ይጠብቃቸዋል። የዘላለም ፍርድ ይጠብቃቸዋል። ከፍርድ አምልጡ። መውጣት ደግሞ ከጌታ ጋር ከአማኞች ጋር ከቅዱሳን መላእክት ጋር ወደ እግዚአብሔር ወደ አዘጋጀልን አገር እግዚአብሔር መንግሥት የሚባለው ለመብቃት አሁን መወሰን ያለብን ይሄን የምንሰማ ቃል ሰምተን ከኃጢአት ካለንበት ጨለማ ግዛት ዞር ስንል ከዓለም ስንወጣ ከዓለም ተግባር ከዓለም ሥራ ስንወጣ ኢየሱስ ለዘላለም ጌታ ነው። መጽሐፍ ቅዱሳችን ላይ ዮሐንስ ራእይ ምዕራፍ
13 ቁጥር 9 ላይ ጆሮ ያለው ቢኖር ይስማ ይላል። ጆሮ ያለው ቢኖር ይስማ፣ ለዚህ ምላሽ ይስጥ፣ ለዚህ እውነት ምላሽ ይስጥ። ጆሮአችሁን ለጌታ ክፈቱ፣ ጆሮአችሁን ለእውነት ክፈቱ። እግዚአብሔር ለዘላለም የተባረከ። እንግዲህ እግዚአብሔር ለዘላለም የተባረከና የተመሰገነ ይሁን። በዚህ እውነት ላይ ቆመን እውነትን እንድንረዳ ለእውነትን መኖር እንድንችል እግዚአብሔር ሁላችንን ይርዳን። እንዲሁ መጽሐፍ ቅዱሳችን ላይ እንግዲህ የሚናገረው ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስ ክርስቶስም አለ ይለናል። ኢየሱስ ክርስቶስም አለ እኔ መንገድም እውነትም ሕይወትም ነኝ፣ ከኔ በቀር ወደ አብ መጣ ማንም የለም ይላል። 4 ነጥብ። እንግዲህ ለእናንተ ምን ማድረግ አለባችሁ ላልዳናችሁ ብንል ንስሐ መግባት፣ በቤታችሁ ሆናችሁ ባላችሁበት ሆናችሁ ሳትፈሩ ሳትደነግጡ ምንም ይሉንታ ሳይዛችሁ ንስሐ መግባት ትችላላችሁ። አማኝ ካለ ዙራችሁ ሳትፈሩ አናግሩ፣ ቀርባችሁ አናግሩ። ምን ማድረግ አለብኝ ለመዳን ብላችሁ ጠይቁ፣ አትፍሩ። ደግሞ ሰው የሌለ አጠገባችሁ፣ ደግሞ አማኝ የሌለ አጠገባችሁ ጌታ ሆይ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ማረኝ፣ ይቅር በለኝ፣ ዓለምን ሰይጣንን ክፉ ሥራውን አሁን ይክዳለሁ። ጌታ ሆይ እጆቼን ከልቤ ጋር ወደ አንተ አነሳለሁ፣ ወደ አንተ አቀርባለሁ። ዓለምን ክጃለሁ፣ አንተ ጋር ለመኖር አንተን የሕይወቴ ጌታና አዳኝ አድርጌ ሊያምንና በአፌ ሊመሰክር እወስናለሁ ብለን ንስሐ መግባት እንችላለን። እንደውም ደግሞ ወንጌልን መናገር ያለብን ሰዎች ወንጌልን እንግዲህ መናገር ያለብን እኛ ሰዎች ወንጌል ተልእኮ ይዘን የቆምነው ሁላችን ማድረግ ያለብን ወንጌልን እንዴት ነው ማዳረስ የምንችለው ብለን ጥያቄ ብንጠይቅ ለኛ ደግሞ እግዚአብሔር ቃል የሚነግረን እንዴት ነው ወንጌል ማድረስ የሚችለው፣ እንዴት ነው ወንጌልን ወደ ዓለም ሁሉ ማድረስ የሚችለው ብለን ካሰበን ወንጌልን ማድረስ የምንችልበት ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ስለምን ወንጌልን እንዴት ነው ወደ ዓለም ማድረስ የሚችለው? አንደኛ በጸሎት ስለ ወንጌል ጸልዩ። ስላልዳኑ ሰዎች ጸልዩ። በጸሎት ዓለምን ልንደርስ ቤታችን ሆነን ስለ ወንጌል ልንጸልይ ይገባናል። ስለ ወንጌል ሳንታክት፣ ሳንረሳ፣ ላንዘናጋ ሁል ጊዜ መጸለይ አለን። ዓለም ሁሉ ሰዎች ይዳኑ። ጌታ ሆይ ይኸው በዚህ ነው አገልግሎት ብለን በጸሎት ወንጌልን ማድረስ እንችላለን። ሁለተኛ በገንዘባችን ወንጌል እኔ አልችልም፣ እኔ በስራ ነው፣ እኔ በዚህ ሁኔታ ወንጌል የምናገርበት ሁኔታ ምቹ አይደለም የምንለው ሰዎች ደግሞ በገንዘባችን እግዚአብሔር በሰጠን ነገር ወንጌልን እውነተኛ ቤተ ክርስቲያን ወደ ቤተ ክርስቲያን ቀርበን መሪዎችን በመናገር በሚገባ መንገድ ታማኝ የሆኑ አገልጋዮችን ይህንን ተልእኮ የሚያስፈጽሙትን ኃላፊነት ሰጥተን በገንዘባችን ወንጌል ልንሰራ እንችላለን። ሶስተኛ በመሄድ ነው። የምስራቹን በመናገር ነው ወንጌል የምናወራ። እነኚህ ሶስቱ መሰረታዊ ነገሮች ናቸው። ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ እንደምናገር ወደ ዓለም ሁሉ ሂዱ ስለሚል ወደ ዓለም ሁሉ ወንጌል ለፍጥረት ሁሉ ስበኩ ይላል። በገንዘባችን መስበክ እንችላለን፣ በጸሎት ማድረስ እንችላለን፣ በመሄድና ምስራቹን በመናገር ይህንን ተልእኮ መፈጸም እንችላለን። እግዚአብሔር ለዘላለም ይባረክ። እንግዲህ ወገኖቼ ሆይ ይሄ ለኛ የተሰጠ ድርሻችን፣ ኃላፊነታችን የምንጠየቅበት ነው። ስለዚህ ወንጌልን እንናገር በሚል ስበክለት በሚል ርዕስ ሁለተኛ ክፍሌ ነው። ወንጌልን ስበክለት። ለእህት ስበክ፣ ለወንድም ተናገር። እህትህን ይዘህ በጌታ ፊት በዙፋኑ ፊት ስትቀርብ ጌታ እህቴን አድን እችናል ብለህ የምትቀር እግዚአብሔር ይሰማል። በጸሎትም ወንጌል ትሰራል፣ በገንዘብም እንዲሁ አሁን እንደተናገሩ ትሰራል፣ በመሄድም ትሰራል። ይሄ ተልኳችን ነው። ለተልኳችን እንዳንተኛ እንግዲህ መግባይን እንዳነበብኩት አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ተብሎ ጽፏል። እግዚአብሔር ይሄንን በቃሉ አብርቶልናል። ማድረግ የሚገባን እግዚአብሔር ወደኛ አድርሷል። እግዚአብሔር አምላካችን ስሙ የተባረከ ይሁን። እግዚአብሔር አምላካችን ሆይ እናመሰግናለን ስለነበረን ጊዜ ቆይታችን። ክብር በሰማይ በምድር ለከበርከው ለገነንከው ላንተ ይሁንልን።
ወንጌልን ስበክለት በሚል ርዕስ ሁለተኛ ክፍልን እግዚአብሔር ዛሬም እንዲመልኩ እንድንካፈል ረድተናል። ለሰሙት ሁሉ ኃላፊነታቸውን መወጣት እንዲችሉ አልፎ እንዲሄዱ ጌታ ሆይ ከተጠያቂነት እግዚአብሔር ቤተ ክርስቲያን እንድትተርፍ ለወንጌል ስፍራው ተሰጥቶ እግዚአብሔር አምላክ ዋና ነገርን ቤተ ክርስቲያን እግዚአብሔር እንድታነሳ ለሰው ልጆች ሁሉ እግዚአብሔር የምስራችን ማውራት እንድንችል ይህንን እውነት ወደኛ አድርሰሃል። ክብር ላንተ ይሁን። ለሚሰሙት ሁሉ እግዚአብሔር ደግሞ ይህንን ወንጌል በዚህ እግዚአብሔር አምላክ ሆይ ሚዲያ መስኮት ለሚደርሳቸው ለማምኑ እግዚአብሔር አምላክ ሆይ በዚህ እውነት ተረርቶ ወደ አንተ እንዲቀርቡ አንተ መንፈስህን ጌታ ሆይ አቤቱ በእነሱ ላይ እንድታመጣ ኃጢአተኝነታቸው ተወቅሶ በጸጋ አምኖ በጸጋ እንዲድኑ እግዚአብሔር ለጽድቅ እንዲበቁ እንድትረዳቸውን ይጸልያል። ለሚናገሩም ደግሞ እንዲናገሩ መንፈስህን ጸጋህን ኃይልን እንድትሞላባቸው በጌታ በኢየሱስ ጸለይኩ። ስለነበረን ጊዜ ክብር በሰማይ በምድር ለከበርከው ለገነንከው ለአንተ ይሁን። ያው ጌታ በኢየሱስ ስም